በጨለማ የሄደ ብርሃን አየ በሞት ጥላ ለነበሩ ጌታ መጣ የሕዝቡንም ኃጢአት የሚያስወግድ የእግዚአብሔር በር ተገለጠ። ተጨንቃም ለነበረች ነፍስ ዕረፍት ሆነ፣ ሰላም ሆነ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። እልቅና በጫንቃው ላይ ነው፣ ስሙም አማኑኤል ነው። በእጁ ነው አውድማውን ያጠራዋል፣ ስንዴውንም ሰብስቦ ከጎተራው ይከተዋል። በውሃ ሳይሆን በመንፈስ ቅዱስ በእሳት እንዴት አደራችሁ? ሰላም ለእናንተ ይሁን። መልካም ማለዳ። ጉድ ሞርኒንግ ማራላባስ የሰላም አለቃ የሰላም አለቃ አማኑኤል ከእኛ ጋር ነው እግዚአብሔር። አማኑኤል ከእኛ ጋር ነው እግዚአብሔር። አማኑኤል ከእኛ ጋር ነው እግዚአብሔር። ዌልካም የማነ እንዴት ነህ? መቲ ሰላም ላንቺ ይሁን። የተወደድሽ ሰላም ላንቺ ይሁን። ጌታ ስሙ ብሩክ ይሁን። በጣም እየረዳን ነው። እጅግ በጣም ስበዛ በጣም እየረዳን ነው። ጌታ ሰዓታችንን እየባረከ ነው። መብራት አልነበረምና ሶሪ ትንሽ ኔትወርክ አስቸግሮኝ ነበር። ጌታ ስሙ ብሩክ ይሁን። ወዳጆቼ እንዴት ናችሁ? አዳር እንዴት ነው? ስለ ወንጌል ጸሎት የእግዚአብሔር መንፈስ እየረዳን እያገዘን ነው። የረዳን እግዚአብሔር ይባረክ። አቤኔዘር ሆኖልናል። እግዚአብሔር እስከ ዛሬ ድረስ እግዚአብሔር ረድቶናል ተብሎ እንደተጻፈው ከመጀመሪያው ቀን አንስቶ እስከ ዛሬ ድረስ የረዳን የምደወሉ የክፍለ ሀገር ስልኮችን እንድንመጣ የሚያስገድዱ ነገሮች እያሉ ይህንን ጾም ጸሎት ላለማስተጓጎል እግዚአብሔር ይመስገን እስካሁን ቀጥለናል እና ስሙ ብሩክ ይሁን።
በጤና የባረከን በሰላም የባረከን እግዚአብሔር ይባረክ። እንድንማልድ እንድንጸልይ እንድንቃትት ትውልዱን ይዘን ወደ ዙፋኑ ፊት እንድናቀርብ በእግዚአብሔር ፊት እንድንታይ ቻንስ የሰጠን ጌታ ይባረክ። ታውቃላችሁ አይደል? በእግዚአብሔር ፊት ስትታዩ አገራችሁን አሰፋለሁ፣ ጠላቶቻችሁን ከፊታችሁ አወጣለሁ። በእግዚአብሔር ፊት ስትታዩ የእናንተ የሆነውን ምድራችሁን ማንም አገር ይህን አይመኝም ተብሎ ተጽፏል። በእግዚአብሔር ፊት ስትታዩ በጠላት እይታ የወደቀ የእናንተ ነገር ሁሉ ከጠላት እይታ ይሰወራል። እናንተንና ነገራችሁን የሚፈልግ ጠላት ከፊታችሁ ይሸሻል። በእግዚአብሔር ፊት ስንታይ ሁሉ ጊዜ ጠላት ከፊታችን ይሸሻል፣ ከምድራችን ይሸሻል። እና መታየት ይሁንልን፣ በፊቱ መታየት፣ በፊቱ መገኘት ይሁንልን። ዌልካም የጌታ ነኝ። በረከት ዌልካም፣ ማቲ ዌልካም። ሰው ትላንትና እህታችንን ኤልሳን አላየኋትም። ምን ሆና ይሁን አላቅም። ከመቲ ጋር እኩል በየቀኑ ከሚገቡ ቅዱሳን አንዷ ነበረች። ግን ኤልሳን ትላንት አላየኋትም። ክብር ለኢየሱስ ይሁን። ሌሎቻችሁም እግዚአብሔር የሰጣችሁን እድል ተጠቀሙ። ይህ የሁለት ወር ጾም ጸሎት 6ኛ ሳምንት 3ኛ ቀናችን ነው። እግዚአብሔር ይባረክ። ትላንትና መልካም የጸሎት ጊዜ ነበረን። ወል ኤልሳ የለችም እያልኩ ከታች ገብታለች። ክብር ለኢየሱስ ይሁን። ዌልካም ኤልሲዬ፣ የተወደድሽ ትላንት ያየሁሽ ስላልመሰለኝ ነው። ትላንት አልነበርሽም አይደል? ትላንት አልነበርሽም አይደል? ነበር። ትላንት አልነበርሽም አይደል? ኔትወርክ አስወጥቶኝ ነበር። ትላንት አልነበርሽም አይደል? ኦኬ፣ እሺ። ክብር ለኢየሱስ ይሁን። ዌልካም ብዬሻለሁ። ሁላችሁንም ዌልካም ማቲን ዌልካም ብያለሁ። በረከትን ዌልካም ብያለሁ። የጌታ ነኝ። ሶሪ ስምሽ አልተገለጠልኝም፣ ለዛ ነው። ዌልካም ብዬሻለሁ። መቲንም ከታችም ያላችሁ ቅዱሳን ሁላችሁም እስኪ አንድ ጊዜ ፕሮግራማችን እንዳይቆራረጥ ታፕ ኮፒ ሊንክ ሼር እያደረጋችሁ ስክሪኑን ጫን አድርጋችሁ በመያዝ ለሚመጡ ሰዎች ሰንድ አድርጉ። ስትጫኑ ያው እንደዚህ ስክሪኑን በምትጫኑበት ጊዜ እንዲህ ስትጫኑ የሚመጡ ሰዎች አሉ። ሰንድ እያላችሁ ለነሱ ሼር አድርጉ። ከዛ በኋላ ደግሞ ያው ታፕ እያደረጋችሁ እንደዚህ ለብዙዎች እንዲደርስ አድርጉ። እንደዚህ ታፕ አድርጉ። ምግባቸውን በጊዜያቸው እንዲሰጥ ጌታ በቤተሰቦቹ ላይ የሾመው ታማኝ መጋቢ ማን ነው ተብሎ ተጽፏል። 2 ወር ጾም ጸሎት ከመጀመሪያ ጀምሮ ለተጉ ቅዱሳን ስለጸለይንባቸው ርዕሶችና በርዕሶቹ ስር ስለተማርናቸው ትምህርቶች ማስታወሻ እንዲሆን በስማችሁ ሰርቲፊኬት እልክላችኋለሁ። ልክ እንደ አንድ ተቋም ስለ ጾም ጸሎት እንደተማረ ተቋም በማድረግ ያንን ለማድረግ አሁን ዝም ብሎ ሐሳብ ልቤ ላይ መጥቷል። ከዚህ በፊት እንደዚህ አይነት ነገር አድርጌ አላቅም። አስተምሬ ወይ አገልግሎት ትምህርት ወይ አብሮ ሰራተኛ ትምህርት በማስተማር ሰርቲፊኬት በየ2 ወሩ እንደምንሰጥ አውቃለሁ። እንደዚህ አይነት ነገር ተደርጎ አያቅም። ነገር ግን ማስታወሻ እንዲሆን አብረን ስላሳለፍነው ማሳለፍ እግዚአብሔርን ለማመስገንና ጊዜውን ለማስታወስ ለማሰብ ያንን አደርጋለሁ። እግዚአብሔር አምላክ የተባረከ ይሁን። ከዛ በአድራሻችሁ ልክላችኋለሁ። መንፈስ ቅዱስ የተባረከ ይሁን።
ስለዚህ ጾሙን ጆይን ያላደረጋችሁ ቅዱሳን ጆይን አድርጉ። ጥቂት ሳምንታት ነው የሚቀሩት ከዚህ በኋላ ኦሬዲ አንድ ወር ከ2 ሳምንት ሆኖናል። ጌታ የተባረከ ይሁን። ትላንትና የጸለይንባቸውን ርዕሶች ታውቃላችሁ። ወንጌልን ስንሰብክ ለምን መጾም እንዳለብን፣ ለምን መጸለይ እንዳለብን ለወንጌል በምንጸልይበት ሳምንት ዛሬ ለገባችሁ ለወንጌል የመጸለይ ሳምንት ነው። ለወንጌል ምን ተብሎ ይጸለያል? ወንጌል ይሰበካል እንጂ የምትሉ ሰዎች ጴጥሮስ ያለውን ቃል እንዳትረሱ። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። እኛ ግን ለምን ለጸሎትና ቃሉን ለማገልገል እንተጋለን። ወንጌል ያለ ጸሎት፣ ጸሎት ያለ ወንጌል አይሄድም። ሁለቱም ወሳኞች ናቸው። የጸለየ ሰው ነው፣ ተንበርክኮ የጸለየ ሰው ነው ቆሞ የመስበክን አቅም የሚያገኘው፣ ጉልበት የሚያገኘው። ስለዚህ የትኛውንም አገልግሎት ለማገልገል ከእግዚአብሔር ኃይልን መቀበል አለብን። ኃይልን ለመቀበል ደግሞ ጌታ ኢየሱስ ክርስቶስ ወደ ገለልተኛ ስፍራ ሄዶ ይጸልይ ነበር። ከዛም በኋላ መጥቶ ይፈውስ ዘንድ ከእግዚአብሔር ዘንድ ኃይል ሆነለት ይላል። ተንበርክካችሁ ስትጸልዩ ታተርፉ ዘንድ ኃይል ይሆንላችኋል። በምትሰሩበት ስራ ቦታ የመስራት ኃይል ይሆንላችኋል። የሞገስ ኃይል ይሆንላችኋል። የበረከት ኃይል ይሆንላችኋል። የመስህብ ኃይል ይሆንላችኋል። ነጋዴ የሆናችሁ በብዙ ሟርተኞችና ደጋሚዎች ዙሪያ ስለሆነ ንግዳችሁን የምታካሂዱት ሟርታቸውን ለማፍረስ የእግዚአብሔር ኃይል ያስፈልጋችኋል። ስኬት እንዲኖራችሁ ተወዳዳሪ ስለሆናችሁ ሰዎች ከእናንተ ጋር በስራ ጥራት ብቻ አይወዳደሩም። የሚወዳደሩት በምንድነው? በመናፍስታዊ አሰራርም ጭምር ነው የሚወዳደሩት። በመናፍስታዊ ዓለም ንግዳቸው ሰዎችን እንዲስብ አእምሯቸው ተይዞ እንዲሄዱ ነቢይት አበባ የምትባል እህታችን ስትናገር ሰምተናል። ብዙ ቆሻሻ ነገሮችን ሆቴል በነበራት ጊዜ ከመናፍስቱ ዓለም ጋር ተወዳጅታ ስትሰራ ኪዳን ገብታ በምትሰራ ጊዜ ብዙ ነገሮችን ወጥ ውስጥ እንደምትጨምር በመበላ ምግብ ውስጥ ስትጨምር እንደነበር ብዙ ሰዎች ወደሷ ይሳቡ እንደነበር ስትናገር ነበር። ስለዚህ የነሱን ኃይል ለመምታት ለማፍረስ የሟርተኞችን ሟርት ለመገልበጥ ለማውደም ኃይል ያስፈልጋቸዋል። በተለይ አገልጋዮች አማኞች ሆነን ማፍረስ የምትችሉበትን ኃይል። ምክንያቱም ኢየሱስ ክርስቶስ እንደተናገረን እንደ በጎች በተኩላዎች መካከል እልካችኋለሁ እንዳለ እንደ በጎች በምን መካከል? በተኩላዎች መካከል እልካችኋለሁ ስላለ በተኩላዎች መካከል ስንሄድ ክብር ለኢየሱስ ይሁን። ስንጸልይ ያለኔ አንዳች ልታደርጉ አትችሉም ያለውን የጌታን ኃይል እንካፈላለንና ጸሎት የግድ ያስፈልጋል። ኢየሱስም ደግሞ ሰራተኞችን እንድልክ ለምኑ ስላለን ነው ምን ለምነው የሚለውን ስናይ ነበር። ወንጌል ለማሰራጨት ጸሎት፣ ኃይል፣ የመንፈስ ቅዱስ ሙላት፣ የእግዚአብሔር አብሮነትና የቃሉ ሙላት ስለሚያስፈልገን ህይወት ኬርሌስ እንዳይሆን፣ ዘመናችን በከንቱ እንዳያልቅ፣ ትርጉም ወዳለው መልካም ስራ ጌታ እንዲያስገባን እግዚአብሔር አስቀድሞ ካዘጋጀው መልካም ስራ ጋር ለመገናኘት ምን መሆን አለብን? በጌታ ፊት እንደዚህ መጸለይ አለብን። ስትጸልዩ
የራሳችሁን ዲፓርትመንት ታገኛላችሁ። የራሳችሁን እድል ፈንታ ታገኛላችሁ። እግዚአብሔር በእናንተ ለመስራት ያሰበውን ነገር ታገኛላችሁ። እድሜያችሁ በከንቱ አያልቅም። ዘመናችሁ በከንቱ አያልቅም። እድሜያችሁ 80 ስሞላ 60 እና 70 ስሞላ ምን ሰራው ትላላችሁ? ለእግዚአብሔር መንግስት ምን አስተዋጽኦ አበረከታችሁ? በገንዘባችሁ ምን አስተዋጽኦ አበረከታችሁ? በእውቀታችሁ ምን አስተዋጽኦ አበረከታችሁ? በሙያችሁ በጸጋችሁ እግዚአብሔር በሰጣችሁ ጸጋ ምን ይላል ጳውሎስ? ከናንተ ጋር ከኛ ጋር አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ብዬ እለምናችኋለሁ አለ። የእግዚአብሔርን ጸጋ በምን እንዳትቀበሉ? በከንቱ እንዳትቀበሉ። ልብ ብላችሁ ስሙ። ጸጋን በከንቱ መቀበል የሚባል ነገር አለ። ጸጋን ያለ ስራ መቀበል የሚባል ነገር አለ። ጸጋን ያለ አንዳች አገልግሎት መቀበል የሚባል ነገር አለ። እግዚአብሔር ከሰጠን ጸጋዎች አንዱ ሰላም፣ የሰላም ማለዳ፣ ዛሬ በሰላም ለኛ መንጋቱ፣ ዛሬ በማለዳ አዲስ ምህረት ማግኘታችን፣ የእግዚአብሔር ጸጋ፣ ጤንነታችን የእግዚአብሔር ጸጋ፣ እድሜያችን የእግዚአብሔር ጸጋ፣ እግዚአብሔር በውስጣችን ያስቀመጠው ወጣትነታችን፣ ጎልማሳነታችን፣ ገጠር ከተማ መሄድ መቻላችን፣ ሽቅብ ቁልቁል መውጣት መውረድ መቻላችን፣ እግዚአብሔር ለስራ የሰጠን ሞገስ፣ ነጋዴዎች ለንግድ ጌታ የሰጣችሁ ሞገስ፣ በመስሪያ ቤት ሞገስ የተሰጣችሁ፣ እግዚአብሔር ብዙ ጓደኛ የሰጣችሁ፣ እነሱ ለእናንተ እድሎቻችሁ ናቸው። እድሎቻችሁ ናቸው። ጴንጤ ደስ የሚለው የጴንጤው ጠንካራ ጎን ምንድነው? አጠገቡ ላለው የሥራ ባልደረባው ስለ ጌታ ይናገራል። በብዙ ጴንጤዎች የሚታወቁባቸው ምልክቶች አሉ። ጸልዮ በመብላት፣ አመስግኖ በመነሳት፣ ምግብ ሲቀርብ አይዛብ በሆኑ እንኳን ጸልዩ የሚሉ እድል እግዚአብሔር እድል አድርጎ ሰጥቷቸዋል። ስለዚህ ወንጌልን ለመስበክ እንደኛ ስፒከር ይዛችሁ መውጣት ላይ ተጠበቅባችሁ ይችላል። ግን አጠገባችሁ ላለ ሰው የምትናገሩትን እድል ጌታ ይሰጣችኋል። ቃልም በውስጣችሁ ያመጣል። ይሄ ሰው እኮ መዳን አለበት ይላል። መንፈሳችሁ ኮንሸስ ይሆናል። ያንን ሰው ለማዳን ለመታደግ ዝግጁ ይሆናል። እግዚአብሔር ደግሞ እድሎችን ይሰጣችኋል። በቤታችሁ የሚዘጋጅ የልደት በዓል፣ የልጆቻችሁን ልደት ምክንያት በማድረግ እሳት የላሰ እንደኔ ያለ ወንጌል የሚመሰክር ሰው እባካችሁ አገልጋይ ስትጋብዙ በእናንተ ቤት ፕሮግራም ሲኖር አንድ ያልዳነ ጎረቤታችሁ እንድድን፣ አንድ ያልዳነ የጎረቤታችሁ ልጅ ከልጆቻችሁ ጋር ፎቶ ለመነሳት የሚመጣው ልጃችሁ፣ የልጃችሁ ጓደኛ፣ የሰፈር ልጅ በሕይወቱ የእግዚአብሔር ቃል እንዲዘራ እድል ስጡ። የበዓላችሁን ዝም ብላችሁ አጨብጭባችሁ ልጆች የእግዚአብሔር ስጦታ ናቸው ብቻ ብላችሁ አትጨርሱ። ወንጌል እንድነገር ጌታ ኢየሱስ ክርስቶስ ማዳኑን ጆሮአቸው እንድሰማ የእናንተ ልደት የአንድ ሰው ነፍስ ላይ ቃሉ እንዲዘራ የማድረግን ስራ ማድረግ፣ የምስጋና ፕሮግራም የምታደርጉ፣ አንቨርሰሪ የምታከብሩ፣ የጋብቻ ቀናችሁን ዛሬ በነገራችን ላይ እግዚአብሔር ለአንድ ለፈረሰ ወይም በጸብ ለተሞላ ጋብቻ ፈውስ ያደርጋል። ጋብቻ ላይ ችግር ያለ ሰው እግዚአብሔር ጋብቻችሁን ሲያድስ ያለ በእንባ እንደገና ቃል ኪዳን ሳስገባችሁ ጌታ እያሳየኝ ነው። ከዚህ ቤት ውስጥ ትዳሩ ላይ ችግር ያለበት ሰው እግዚአብሔር ትዳሩን ሲፈውስ አየሁ። እግዚአብሔር ትዳራችሁን እንደገና የጋብቻ የቃል ኪዳን መታደስ ሲያደርግ ይሄንን አይቻለሁ። ዛሬ ማለዳ ከማለዳው 11 ሰዓት ከ50 ደቂቃ ተንበርክኬ እየጸለይኩ እግዚአብሔር አምላክ ኖ ለመንበርከክ ከእንቅልፌ ስነሳ 10 ሰዓት ከ50 ደቂቃ እንደዚህ ክብር ለኢየሱስ ይሁን። ይህንን ነገር አይቻለሁ። ችግር ያለበትን ትዳር ጌታ
ያክማል። ክብር ለኢየሱስ ይሁን። አውቃችሁ የጋብቻ ቀናችሁን አላማችሁ ለመደገስ ሳይሆን ሰዎች በእናንተ የጋብቻ ቀን የጌታን የኢየሱስን ማዳን እንዲሰሙ ትልቁ ትርፍ ካዘጋጃችሁት ምግብ፣ ካዘጋጃችሁት መጠጥ፣ ካዘጋጃችሁት ከየትኛውም ነገር የእናንተ ትርፍ በእናንተ ቤት በሚደረገው በየትኛውም የፕሮግራም ሰበብ ሰዎች የጌታን ማዳን እንዲሰሙ እድል መስጠት ነው። ይህንን አሳይመንት ለምትጋብዟቸው አገልጋዮቻችሁ ንገሯቸው። እንደ ቀላል አትዩ። በእንደዚህ አይነት መንገድ የዳኑ ብዙ ሰዎች አሉና ነው ይህንን የምላችሁ። ወንጌል አደባባይ ላይ ብቻ አይደለም፣ በእናንተ ቤት ባለው በልጆቻችሁ የ7 ዓመት የ5 ዓመት የ10 ዓመት ልደት አንዳንድ ጊዜ አውቃችሁ የኔ ልደት ቀን ነው ብላችሁ አንዳንድ ገጠር ምናምን ወላጆች የተወለድንበትንም ቀን የማያውቁ ዓመተ ምሕረቱንም የማያውቁ ያልነገሩን ሰዎች ልንኖር እንችላለን። ምክንያት አድርጋችሁ ከዓመቱ መካከል አንድ ቀን መርጣችሁ የእናንተ የልደት ቀን ነው በማለት በዛ ልደት ላይ እንድገኙ አድርጋችሁ የምትወዷቸው ሰዎቻችሁ የእግዚአብሔርን ቃል ስለ ጌታ ኢየሱስ ክርስቶስ ማዳን እንድሰብክ አሳይመንት ስጡና የመጣው ተጋባሽ አገልጋይ ወንድም ይሁን ሴት ይህንን እድል ተጠቅሞ የእግዚአብሔርን ቃል ይናገር። ያ መልካም እድልና አጋጣሚ ስለሆነ ማለት ነው። ይህንን ጸሎት ስንጸልይ እግዚአብሔር እድል ይሰጣችኋል። የእናንተን ልደት ለማክበር እድሜያችሁ ብዙ ትልቅ የሆነ ሻማ ብዙ ለማብራት የምትቸገሩ አንዳንድ ጊዜ ከእድሜያችን ቁጥር የተነሳ ጫካ መለኮስ እስካለብን የምንደርስ ሰዎች ብንኖር እንኳን ምን ማድረግ አለብን? ሰዎች በዛ በእናንተ ቤት በሚደረገው ፕሮግራም ሰበብ የእግዚአብሔርን ቃል እንዲሰሙ የጌታ የኢየሱስ ክርስቶስን የማዳኑን ወንጌል እንዲያደምጡ እድል አመቻቹላቸው። አልሰሙም ብለን አይደለም። ዛሬ ምድር በሙሉ ወንጌል ብቻ ናት። ሰው ሁሉ ስለ ክርስቶስ ቃል በወንዱም በሴቱም በመንገድም እየሰማ ነው። ማን ያውቃል ወስኖ ለመዳን ያንቺ ቤት ፕሮግራም ለዛ ሰው የልጅሽን ልደት በዓል ስታከብሪ ለዛኛው ሰውዬ በመንፈሳዊ ዓለም ደግሞ የሚወለድበት ቀን ሊሆን ይችላል። እግዚአብሔር ያንን ታሪካዊ አጋጣሚ ተጠቅሞ የዛን ሰው ነፍስ መታደግ ይችላል፣ ማስመለጥ ይችላል። ለጌታ ክብር ይሁን። ስለዚህ ይሄ ጸሎት ለእናንተ ምንን ይፈጥራል? በውስጣችሁ በእናንተ ዙሪያ ያሉ ሰዎች ምክንያት ሰበብ ፈልጋችሁ በምታዘጋጁት ፕሮግራም የእግዚአብሔርን ቃል እንዲሰሙ መንፈሳችሁን ያዘጋጃል። እድሉን ተጠቀሙ የሚል ነገር ይመጣል። ዛሬ እዚህ ውስጥ የሚድኑ ሰዎች አሉኝ ይላል ጳውሎስን። በዚህ ከተማ ብዙ ሰዎች አሉኝና ተናገር፣ ዝምም አትበል፣ አትፍራ ብሎ እንደተናገረ እንዲሁ እግዚአብሔር አምላክ የእናንተን ቤት ፕሮግራም በመጠቀም እንዲሰሙ፣ እንዲድኑ፣ እንዲለወጡ የሚያዘጋጃቸው ሰዎች አሉ። ስለዚህ ጴንጤ ጎበዝ ነው፣ በዚህ በጣም ጎበዝ ነው። አውቆ የሆነ ልደት በዓል አለ፣ ምስጋና በዓል አለ፣ የጋብቻ ቀናችን ነው። አንዳንዴ ደግሞ በቃ የሆነ የምስጋና ፕሮግራም ቤቴ አለ፣ በዛ እንድትገኝ ይፈልጋለሁ። በዚያን ጊዜ በጌታ ያልሆኑ ሰዎች ላይ ትኩረት ስጡ። ለዳኑ ወንድሞች ችግር የለም፣ በየትኛውም ቀን የደስታ በዓል ልታደርጉላቸው ትችላላችሁ። ያልዳኑ ሰዎች የሚድኑበትን እድል እግዚአብሔር የሰጣችሁን የቤታችሁን እድል ሰዎችን ለማዳን ተግባር አውሉ፣ ተጠቀሙ። ሲሪየስ ሁኑ። ዝም ብሎ ልፍስፍስ ጴንጤ አትሁኑ፣ ልፍስፍስ አትሁኑ። ሲሪየስ ሁኑ። ቆፍጠን በሉ፣ ጠንከር በሉ፣ መረር በሉ። ሰዎችን ዲያብሎስ የቀልድ አይደለም እየገደላቸው ያለው። ሰዎችን ዲያብሎስ የቀልዱን አይደለም እያረዳቸው ያለው። የቀልዱን አይደለም ከፎቅ እየወረወራቸው ያለው። የቀልዱን አይደለም ዲያብሎስ ሰዎችን ጠጪ እያደረጋቸው ያለው፣ ቃሚ አጫሽ እያደረጋቸው ያለው። የቀልዱን አይደለም። ዲያብሎስ ጨዋታ ላይ አይደለም። ስለዚህ እናንተም አትጫወቱ።
ክብር ለኢየሱስ ይሁን። የእናንተን ንብረት ኢየሱስ ተጠቅሞ ሰዎችን ያስተምር ያድን። የእናንተ በሆነው የጴጥሮስ ወደምትሆን ታንኳ መጣ ይላል ጌታ። ወደ ራሱ ልጆች ንብረት ነው የሚመጣው ለመጠቀም ራሱ። የጴጥሮስ በምትሆን ታንኳ ይላል። የእናንተ ቤት ልደት ብቻ መሆን የለበት። ጭብጨባና መልካም ልደት ብቻ የሚል የሆነ የተቀዳ መዝሙር የምትከፍቱበት ብቻ አይሁን። ኢየሱስ ክርስቶስ የሆነ ነፍስ ለማዳን የእናንተን ሳሎን ይምረጥ፣ የእናንተን መኪና ይምረጥ፣ የእናንተን ተቋም ድርጅት ይምረጥ። ለጌታ ክብር ይሁን። እድሎቻችሁን እንድትጠቀሙ ነው። ሲሪየስ ሁኑ። ያ ሰው አንድ ቀን በእግዚአብሔር ፊት ይጠይቃችኋል። ለምን አልነገርሽኝም? ከሲኦል የተላከ ደብዳቤ አንድ በጌታ ያልሆነ ሰው ሞቶ እንደጻፈ ተደርጎ የተደረሰ ደብዳቤ አይታችሁ ይሆናል። ለምንድን ነው ያልነገርሽኝ? በመኪና አደጋ ጓደኛዋ በህይወቷ አልፎ በህልም ታያለች። አንዷ ህልም ታያለች። ያንን ያየችውን ህልም ጓደኛዋ ደብዳቤ ጽፋላት ህልም አየች። ለምንድን ነው ለኔ ያልነገርሽኝ? ወደዚህ የቃጠሎ ስፍራ እንዳልመጣ ጓደኛዬ ሆነሽ ብዙ ጊዜ ከኔ ጋር እየበላሽ እየጠጣሽ ምን ሆነሽ ነው ጓደኛዬ? እንደምወድሽ እያወቅሽ እኔ ወደዚህ የቃጠሎ ስፍራ እንድመጣ ዝም ብለሽ ታደርጊኛለሽ ብላ ደብዳቤ እንደጻፈችላት የተናገረችውን አንዳንዶቻችሁ ሰምታችሁ ይሆናል። ይወቅሷችኋል። ልንገራችሁ፣ እኔ በአንድ ትልቅ ጉባኤ ላይ እያገለገልኩ ወደ 11000 አገልጋዮች የተሰበሰቡት ስልጠና እየሰጠን አንድ ሰው ከጉባኤ መካከል መጣ። መርካቶ ድሮ ዕቃ አመጣ ነበርና ያንን ዕቃ ለኔ የሚሸጥልኝ እነኚህ ለአገልግሎት የሚሆኑ ዕቃዎችን በመሸማመትበት ጊዜ ጓደኛዬ ነው። ልጁ አቃሚ ነው፣ ጠጪ ነው፣ አጫሽ ነው፣ እሳት ባፉ የሚባል አይነት ሰው ነው። ሲጋራ ከእጁ አይጠፋም። እና አገልግዬ ስወርድ ቀጥታ ወደኔ መጣ። ወደ መድረክ ከአገልግሎት መልስ መጥቶ እንዴት ነህ እሺ አለኝ። እግዚአብሔር ይመስገን አልኩ። ግን አንተ አለ አገልጋይ ሆነ ያኔ እኔ እንደዛ በሲጋራ ስቃጠል፣ እንደዛ በጫት ሱስ ስቃጠል፣ ገንዘቤ ስቃጠል፣ ህይወቴ ስቃጠል ምን ሆነ ነው ለኔ ይህንን ጣፋጭ ጌታ ያልመሰከርክልኝ አለ። በእውነት መርካቶ ላይ መስጊድ አካባቢ ተስፋዬ የሚባል ልጅ ነው። ተስፋዬ የሚባል ልጅ ነው። አዳሽ ልጅ ነው። አንዳንድ ዕቃዎችንም የሚያቀርብ ልጅ ነው። ምን ሆነ ነው አለኝ። አስቡ፣ እነን ሰው እንዴት ለኔ ወንጌል አልነገርከኝም ስለኝ በየአደባባዩ ምጮሆን ሰው እነን። እሱ ያለው መስጊድ አካባቢ ስለሆነ እዛው መስጊድ ጋር ነው። ከመስጊድ አጥር ስር ስለሆነ ያለው በመስጊድ ግቢ ውስጥ እዛ ጎንደር በረንዳ ውስጥ ከተከራዩት አንዱ ነው በሰዓቱ። ከዚህ የተነሳ መስጊድ ጋር ስደርስ ቀጥል አልጮህም፣ አቆማለሁ። ለምን? መስጊድ አጠገብ መስበክ ስለማልችል ማለት ነው። መስበክ ስለማልችል አቆማለሁ። አያውቅም ለካ እሱ። እና ወቀሰኝ፣ ቅዱሳን ወቀሰኝ። ባለፈው በቅርብ ጊዜ እንደተለመደው እሱ ጋር እጄ የሆነ ዕቃ ካሰራው በኋላ አሁን ከናንተ ሰፈር ጀምሮ እስከ ጭድተራ ወንጌል ልሰብክ ነው። ከጎጃም በረንዳ ከዛው ከመስጊድ እስከ ጭድተራ ወንጌል ልሰብክ ልሄድ ነው አልኩ። ታምኑኛላችሁ? ሱቁን ዘግቶ ወጣ። ካንተ ጋር እሄዳለሁ ብሎ ሱቁን ዘግቶ ወጣ ነው የምላችሁ። መርካቶ ላይ አስቡ፣ አማ መስጊድ ጋር አስቡ። እዛ ጎጃም በረንዳ ሱቁን ዘግቶ ወጣ ነው የምላችሁ። ድሮ ከዛኛው ከጎንደር በረንዳ ወጥቶ አሁን ወደ አፍሪካ ክሊኒክ የሚል ጽሑፍ ያለበት ድሮ ክሊኒክ የነበረ ቦታ መስጊድ ፊት ለፊት እዛ ፎቅ ላይ ነው ቢሮ ሱቁ ያለው። ሱቁን ዘግቶ ከኔ ጋር ወጥቶ አብሮኝ፣ ክብር ለኢየሱስ ይሁን፣
ወንጌል እየሰበክን እስከ ጭተራ ሄደ። ጓደኞቹ ሁሉ አንተም ተቀላቀልክ እያሉት ማለት ለጌታ ክብር ይሁን። አያችሁ ሰው ይወቅሳችኋል፣ ነገ ይታዘባችኋል። ለምንድነው ያልነገሩን? ቃጥሎ የዘላለም ከሆነ ሲኦሉ የዘላለም ከሆነ ሰውየውን የሚበጠብጠው ትሉ የማይሞትበት ከሆነ እሳቱ የማይጠፋበት ከሆነ እናትሽን ፈርተሽ ጓደኛሽን ፈርተሽ አጎትሽን ወንድምሽን እህትሽን ፈርተሽ ኢየሱስን ደብቀሽ መድኃኒት መደበቅ ነው። ኢየሱስን መደበቅ ማለት ከታመመ ሰው ላይ መድኃኒትን መደበቅ ነው። መድኃኒት አይደበቅም። ኢየሱስ መድኃኒት ነው። ኢየሱስ የሕይወት ውሃ ነው። ኢየሱስ የሕይወት ውሃ ነው። እውነተኛ እርካታ ነው ኢየሱስ። ታንክ ዩ። እውነተኛ እርካታ ነው ኢየሱስ። ሰው በሕይወት ጥማት ተንገብግቦ ነው ያለው። ዘማሪው ታምራት እንደዘመረው የሕይወት ጥማት አንገብግቦኝ ብዙ ዋተትኩ እንዳለ የሚያረካኝን ፍለጋ ተቅበዘበዝኩ። ኢየሱስ ክርስቶስ የሚባል ወዳጅ አገኘኝ። ምንጩን ከፍቶ አጠጥቶ አሳረፈኝ። በኢየሱስ ያላረፈ ሰው በሃይማኖት አያርፍም። በኢየሱስ ያላረፈ ሰው በገንዘብ አያርፍም። በኢየሱስ ያላረፈ ሰው በሪል ስቴት አያርፍም፣ በስልጣን አያርፍም። በኢየሱስ ያላረፈ ሰው በመዝናኛ በመጠጥ በመብል አያርፍም። እውነተኛ እርካታ ኢየሱስ ነው። ኢየሱስን ያልጠጣ ሰው አልረካም። እውነተኛ የሕይወት እንጀራ ኢየሱስ ነው። ኢየሱስን ያልበላ ሰው አልጠገበም። ኢየሱስ የሕይወት ብርሃን ነው። ኢየሱስን ያልሰማ ሰው ቤቱ ጨለማ ነው፣ ትዳሩ ጨለማ ነው፣ ገንዘቡ ጨለማ ነው፣ ሌሊቱ ጨለማ ነው፣ ቀኑ ጨለማ ነው። ለዚያ ሰው ምንም የብርሃን ጭላንጭል የለውም። ሕይወቱ ድቅድቅ ጨለማ ናት። ቤቱ ብትሄዱ የአራዊት መፈንጫና መጨፈሪያ ነው። በኢየሱስም የሚወጣውን አጋንንት በተለያዩ ስለ አድኖዎች ለማስወጣት ብሎ ሕይወቱ በድቅድቅ ጨለማ ነው ያለው። በዓላቸው ያስጠላል፣ ግብዣቸው ያስጠላል፣ አመጋገባቸው ያስጠላል፣ አጠጣጣቸው ያስጠላል። ምንም የሚያስደስት ነገር የለም። የአይዛብ ጨዋ የለም ወዳጆች። ጨዋ ማለት እኛ የምናውቀው አይደለም። ጨዋነት ትክክለኛ ሻርፕ የሆነ ሕይወት የሚኖረው ሰው በጌታ በኢየሱስ ክርስቶስ ሲያምን ነው። ኢየሱስ ክርስቶስን ስታምኑ የሚያገኛችሁ መንፈስ እንዴት ሞገሳም የሚያደርግ፣ እንዴት ጨዋ የሚያደርግ፣ እንዴት መልካም የሚያደርግ። በጌታ ካልሆነ ሰው በጌታ የሆነ ደካማ ሰው ይሻላል ወዳጆች፣ ይሻላል። አንዳንድ የባህሪ ችግር አለ። በጌታ የዳነ ሰው አለ እንጂ በደንብ አለ እኮ አለ። ጴንጤው ጋር ችግር አለ። ምን ይዋሻል? እውነት ነው። ችግር አለ፣ ችግር አለ። ያ ችግር ከምን የመጣ ነው? ምርጥ እንጨቶች ስላልመጡ ነው። ለታቦቱ የተመረጠው ግራር ስለሆነ ነው። ጠማማው ስለሆነ ነው። እሾሃማ ስለሆነ ነው። ጊዜ ስለሚወስድ ነው። እስከምሰራ እስከምጠረብ ድረስ እስከምላግ ድረስ ወርቆ የሆነው ኢየሱስ ክርስቶስ በዛ ግራር በሆነ ሕይወት ላይ እስከምለበጥ ድረስ ጴንጤ አዎ፣ አገልጋይ አዎ፣ ለምታገሳቸው ለምርጦቹ እንዴት አይፈርድላቸውም? እግዚአብሔር ራሱ እነሱን ታግሶ ነው ሰው የሚያረጋቸው። እግዚአብሔር ራሱ ጴንጤውን፣ ነብዩን፣ ሐዋርያውን፣ ፓስተሩን፣ ወንጌላዊውን ለምን ቀና ሰዎች አልተጠሩም? የተጠሩ ጠማሞች ሰዎች ናቸው። በዓለም የኃጢአተኞች ሻምፒዮን የሆኑ ሰዎች ናቸው የተጠሩት። የኃጢአትን ሪከርድ የሰበሩ ሰዎች ናቸው የተጠሩት። ስለዚህ የግብጽ ሽታና ጠረን በሕይወታቸው አለ። የግብጽ ጭቃ የረገጡበት ገና ከእግራቸው ታጥቦ አልለቀቃቸው። ምንም መንፈሳቸው በክርስቶስ አዲስ ፍጥረት ቢሆንም በአእምሮ መታደስ ገና አልተለወጡም። እግዚአብሔር ራሱ ለምታገሳቸው ነው የሚለው።
ለምርጦቹ የእግዚአብሔር ምርጦች ናቸው፣ የዓለም ግን ምራጮች ናቸው። ጴንጤዎች የዓለም ምራጭ፣ የእግዚአብሔር ምርጦች ናቸው። የክርስቶስ መገለጥ ነው ሰው ያደረጋቸው። ስለዚህ ጥፋት አለ ቸርች ውስጥ። በዓለም የሌለ ጥፋት ነው የሚገኘው። በዓለም የማይገኝ ጥፋት ነው በጴንጤው መካከል የሚገኘው። ለምን? ህይወታቸው ግራር ነው። እኔ በአያቴ ጓሮ ግራር ነበር። በባዶ እግሬ ልጅ ሆኜ ሳላው ግራር ውስጥ ገብቼ ቀጥ ብዬ ቆሜ ጩኸቴን ነው የጀመርኩት። የአክስቴ ልጅ ኦሮጣ መታይነን አዝላኝ ነው ከዛ ያወጣችኝ። መራመድ አልችልም። በግራር ስር መሄድ አትችሉም። እሾህ አለ። አንዳንዴ እሾሁ ስራገፍ እግራችሁን ይወጋል እሾሁ። ስለዚህ ቅዱሳን በህይወታችሁ ላይ የምስተዋለውን ችግር አትፍሩ። ስትመሰክሩ አንዳንድ የህይወት መልካምነት ላይ ታይባችሁ ይችላል። ይሰራል፣ ይስተካከላል። ያ ነገር ተልጎ ተስተካክሎ ግራርን ግራር ያደረገው በላዩ ላይ የተለበጠው ወርቁ ነው። እግዚአብሔር የሊባኖስ ዝግባ እያለ ዋንዛ እያለ ዋርካ እያለ እግዚአብሔር ለታቦት የመረጠው ጠማማውን ነው የመረጠው፣ እሾሃማውን ነው የመረጠው። አንዳንድ እሾክ የምታይባችሁ ያጠራችኋል፣ በመንፈሱና በቃሉ ያጠራችኋል። እናንተ አሁን ስለሰማችሁት ቃል ንጹሃን ናችሁ ይላችኋል፣ ያነጻችኋል። ተስፋ አትቁረጡ። በህይወታችሁ በምታየው በአንዳንድ አስቸጋሪ ባህሪ ተስፋ ቆርጣችሁ ኢየሱስ ክርስቶስን ከመመስከር አትከልከሉ። ይሄ ድካሜ ይወገዳል። ጌታ ህይወትን እየሰራ ነው። ጌታ ዘመንን እየሰራ ነው። ጌታ ጸባይን እየሰራ ነው። ጌታ የህይወትን ባህሪ እየቀረጸው እያስተካከለው ነው። እኔን ደካማውን ስለጠራኝ ነው የምስተዋልብኝ። የኢየሱስን መልካምነት አይሰውር ብላችሁ ንገሯቸው። እኛ እንዳመንን ሻርፕ አልሆንም፣ ምርጥ አልሆንም። ውለን እያደርን ነው። ጌታ እየቀረጸን እያስተካከለን እየመከረን ከህይወታችን ላይ ነውረኛ ነገርን እያስጣለን አንዳንድ እያለ ነው ያመጣን እንጂ የመጨረሻ ፐርፌክት ሆነን አይደለም። ስለዚህ ከጴንጤ ይሻላል የሚባል አባባል ብዙ ወንድሞችን ብዙ እህቶችን ጎድቷቸዋል። ከዲያብሎስ ልጆች ጋር ጋብቻ እንድፈጽሙ አድርጓቸዋል። መሆን የለበትም። ከአይዛብ ጨዋ ደካማ ጴንጤ ይሻላል ዳግም የተወለደ በህይወት መጽሐፍ ስሙ የተጻፈ። በአይዛብ ጨዋነት ስማቸው በህይወት መጽሐፍ አይጻፍም። ዳ በማብላታቸው ስማቸው በህይወት መጽሐፍ አይጻፍም። በመጾማቸው ስማቸው በህይወት መጽሐፍ አይጻፍም። በበጉ የህይወት መጽሐፍ ላይ ስም የሚጻፈው በክርስቶስ ኢየሱስ ሲያምን እንጂ ጨዋ ሲሆን አይደለም። ለዚህ ነው አገኘው ይደግ እጣዬ ኢየሱስ ጌታዬ አንተን ሳያገኙ ሲኦል የዋጣቸው አሉ ደግ ሰዎችን እንኳን ማውቃቸው። ምን አድርጌለት ነው እጣ የወጣልኝ እያለ የዘመረውን መዝሙር አስተውሉ። እጣዬ የሚለው መዝሙር ላይ አንተን ሳያገኙ ሞት የቀደማቸው ሲኦል የዋጣቸው አሉ ደግ ሰዎች እኔ እንኳን የማውቃቸው አለ። ደግ ናቸው። ደግነታቸው ከሲኦል አላዳናቸው። ሃይማኖተኞች ናቸው። ደጋሽ ናቸው። የሚያወጡት ጽዋ አላቸው። ነገር ግን በክርስቶስ ኢየሱስ አምኖ ዳግም ያልተወለደ ሰው የየትኛውም ሃይማኖት አባል ስለሆነ ህይወት የለው። የህይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። በእነርሱም መካከል የህይወትን ቃል እያቀረባችሁ በዓለም እንደምን እንደ ብርሃን ትታያላችሁ። ሃሌሉያ! እንደምን ትታያላችሁ? እንደ ብርሃን። የህይወትን ቃል ካላቀረባችሁትስ እንደ ብርሃን አትታዩ። ጨለማ
እንደ ተቃጠለ አምፖል አምፖል አሁን ተቃጥሏል። ስለተቃጠለ ማታ የውጭውን አምፖል ፈተን የሻወር ቤቱን ለጊዜው ስለጨለመ አውጥተን ሰቅለናል። የህይወትን ቃል የማያቀርብ ሰው እንደ ተቃጠለ አምፖል ነው። እንደዚህ አምፖል ነው። እናንተ በዓለም እንደ ብርሃን እንድትታዩ የሚያደርጋችሁ ይሄ የህይወትን ቃል የምታቀርቡት። የህይወትን ቃል የማያቀርብ ሰውና የተቃጠለ አምፖል አንድ ነው። እንደ ብርሃን ያዩዋቸዋል። ጌታ ይባረክ። እኔን አሁን እንደ ብርሃን ያዩኛል። ሙስሊም ጓደኞች ስታመም ጸልይልኝ ብሎ እጁን እንዲህ ሲያደርግ እኮ ተወኝ ብሎ ለጓደኛዬ ስመሰክር ነበር። ኢየሱስን እየመሰከርኩ ለ4 ቀን ጫቱን ለመተው ሙከራ አድርጎ ነበር። ክብር ለኢየሱስ ይሁን። ወንድሙ ደግሞ ይህን ህዝብ ለማዳን እየታገልክ ነው አይደል አለኝ። ሙስሊም ነው የምላችሁ። ክብር ለኢየሱስ ይሁን። ወዳጆቼ አትጸጸቱበትም። ወንጌል ከነገራችሁ የምትፈሩ አጎት ካላችሁ በልጄ ልደት ተገኝ ብላችሁ እናንተ ከፈራችሁ የጋበዛችሁትን ደፋር ወንጌላዊ በዚያን ቀን እንድሰብክ አድርጉ። ልቡ ይነካል፣ ይከፈታል፣ ይድናል። ጌታ ይባረክ። ባይድን እንኳን በሰማይ በሱ ነፍስ ተጠያቂ አትሆኝ። በዚህ ቀን በዚህ ቦታ ቃል ተነግሮ አላምንም። ስለ አባዶሲ ባለፈው ነግሬያችኋለሁ። ልክ እንደዛሬው ትዳር ላይ ችግር ስላለባት ሴት መልእክት ስናገር ወደ ቤቷ አስጠራችኝ። ማለት ከባሏ ተለይታ ወደ 4 ወር እንደዚህ ይሆናታል ከቤቷ ወጣ። 4 ወር ቀላል አይደለም። ባሏ ገበያ መካከል ለመግደል ጩቤ ይዞ ሄዷል። ለመግደል ልወጋት እንደዚህ ያሳደዳት ያለች ሴት ትዳርሽ ላይ ችግር ያለብሽ እግዚአብሔር ጣልቃ ገብቷል አልኩ። ጠብቃ አገኘችኝ እኔ ነኝ ብላ ስለ ባሏ ነገረችኝ። አከራይን ይዤ ሄድኩ። ኢየሱስ ክርስቶስን ተቀበል ንስሐ ግባ በየስል ወደ ሲኦል ይገባል እንጂ ንስሐ አልገባም ማለት እግዚአብሔር ሆይ ይሄ ሰው ወደ ሲኦል እንዳይሄድ በየ ጸልዬ ወጣው። በማግስቱ ልጅ ላከ፣ ሄድንለት። ካልጋ ላይ ወረደ። ከገና ከውጪ ስንገባ ማታ አንተ ከርክ በኋላ ወደ ሲኦል 2 መልአክ ወርዶ የመረጥከው ሲኦል ይሄ ነው። አገልጋይን ልኬ ለምንድነው ያልተቀበልከው ያላመንከው የነገረኝ ለምን አልሰማይም ብሎ በቃ ሲጨነቅ አደርኩ። ቶሎ ንስሐ አስገቡኝ ብሎ ንስሐ ገባ። በመንፈስ ቅዱስ ተሞላ። የቸርች መሪ ሆነ ከኛ ጋር። አዳር ላይ ጸሎት ስንጸልይ ገና አይኑን ሲጨፍን የመንፈስ ቅዱስ ኃይል በህይወቱ እየመጣ እሳት ላብ ነው ጥምቅ የሚያደርገው። እሳት ነው ማየው። እባካችሁ ይሄ ነገር ከኔ እንዲወሰድ ጸልዩ ይላል። የመንፈስ ቅዱስን ኃይል አልተለማመደ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እናንተ ስትናገሩ ምን ይሆናል መሰላችሁ? እናንተ ተናግራችሁ ዝም ትላላችሁ። ሰውየው ከናንተ ቤት ወጥቶ ወደ ቤቱ ሲሄድ ጌታ አብሮት ይሄዳል። በማድ ላይ ይገኛል። እንደ ማውስ መንገደኞች አይኖቹን ይከፍታል። ወደ ሰማያዊቱም ኢየሩሳሌም ህይወቱን ይመልሳል። ለጌታ ክብር ይሁን። ስለዚህ ምንድነው የምላችሁ? የተገኘውን አጋጣሚ ሁሉ በመጠቀም ሰዎች በእናንተ ሰበብ በእናንተ ምክንያት የእግዚአብሔርን ቃል እንድሰማ አድርጉ። በቤታችሁ በዓል በማድረግ ጉዞን በመጠቀም ክፍለ ሀገር መጓዝን በመጠቀም በአንድ ትራንስፖርቴሽን ሜድን በመጠቀም በሰርጋችሁ ይሄንን ታደርጋላችሁ። አውቃለሁ ጴንጤው በሰርጉ ወንጌል ያሰብካል፣ ምንም ጥርጥር የለውም። ስለዚህ ወንጌልን ለማሰራጨት ጸሎት የሚያስፈልገው ጌታ እድልን እንድሰጥ የምሰበከው ስብከት የልቡን በር እንድከፍት ኃይል ምድርን አናውጦ የተነሳውን የጌታ የኢየሱስ ክርስቶስን ትንሣኤ በኖርማል ንግግር ሰዎችን መለወጥ አንችልም። በኃይል ከሙታን የተነሳውን ኢየሱስን በኃይል ተሞልተን ነው መስበክ ያለብን። ለዚህ ነው መንፈስ ቅዱስ ያለፈውን ሳምንት ስለ ኃይል እንድንጸልይ ያደረገ። በኃይል የተነሳው ጌታ በኖርማል ንግግር መነገር የለበትም። ኃይል የቀላቀለ ንግግር ከኛ መውጣት አለበት። ኃይል የቀላቀለ በረዶ የቀላቀለ ዝናብ እንደምል፣ መብረቅ የቀላቀለ ዝናብ እንደምባል
ነጎድጓድ ያለው ዝናብ እንደምባል ነጎድጓድ ህይወትሽ ነጎድጓድ ንግግርሽ ነጎድጓድ መብረቃማ ሰውየው ላይ ሆኖ የሚያስፈራራሽን መንፈስ እንደ ፈሪ ድንብጥ አድርጎ የሚመታ በሚያስፈራሽ አጎትሽ ፊት በማስፈራት እንድትወጪ ግርማቸው እንዳያስፈራሽ ዝናቸው እንዳያስፈራሽ ሀብታቸው እንዳያስፈራሽ ስልጣናቸው እንዳያስፈራሽ እኔ ከአንድ አምባሳደር ጋር ተገናኘው። በዚያን ጊዜ አፈ ጉባኤ ነበር። በሆነ ፕሮግራም ተገናኝተን እኛ ካንተ ጋር ያሉ ባለስልጣኖችን ቀርበን ኢየሱስ ያድናል የምንልበት እድል የለንም። አንተ ግን እግዚአብሔር ከፍ አድርጎሃል፣ አምባሳደር ነህ፣ አፈ ጉባኤ ነህ። ነገር ግን ካንተ አፍ ጓደኞቼ ስለ ኢየሱስ ሰምቶ ያውቃሉ አልኩ። እግዚአብሔር የሰጠህን የስልጣን እርከን ተጠቅመ የጌታን የኢየሱስን ማዳን ጌታ ወዳንተ ላቀረባቸው የፖለቲካ ጓደኞቼ ወንጌል ነግራቸው ታውቃለህ አልኩ። ጠየቅኩ። እንዴ ጌታ ይባረክ። ጠየቅኩ። ሞባይሉን ከፍቶ በኔ ሞባይል የሌሉ መዝሙሮቹን አሰማኝ። ይሄንን እሰማለሁ አሰማለሁ፣ እድለን እጠቀማለሁ፣ መናገር ለምገባኝ እናገራለሁ አለኝ። ክብር ለኢየሱስ ይሁን። ከዛ ጸልየንለት ተለያየን። በየጊዜው የመገናኘትን እድል ጌታ ይሰጠን ስለነበር እድለን እጠቀማለሁ። ባለስልጣን አልልም፣ ባለሀብት አልልም። ዝናቸውና ክብራቸውን አያስፈራኝም። ለምን? እኔ ውስጥ ያለው የትንሣኤው ኃይል ነው። ኢየሱስን ከሙታን ያስነሳውን መንፈስ ነው የተቀበልነው። ውስጣችን ያለው መንፈስ የትንሣኤ መንፈስ ነው። ክብር ለኢየሱስ ይሁን። ጠባቂዎችን እንደሞተ አድርጎ ነው ኢየሱስ የተነሳው። ጠባቂዎችን ማቴክራባቾ ኮቦሽ አባዳካላባንዳ ኤማክሎቫኒያ ራባስ ሃሌሉያ እንደሞተ የሚያደርግ እንደሞተ ያደረገ ኢየሱስ የተነሳበት የመንፈስ ቅዱስ ኃይል ጠባቂዎችን እንደሞቱ የዘረራቸው ነው። ባንቺ ያለው ኃይል ዝነኛውን አጎትሽን ይዘራል። ዝነኛውን አባትሽን፣ ኃይለኛውን፣ ሃይማኖተኛውን ከቤት አውጥቶ የማባረር ስልጣን ያለውን ይዘርራል። በአገልግሎት ብዙ ጊዜ ከቤት ተባርሬያለሁ። ለወንጌል ትኩረትን ሰጥቼ በስራ ድክመት አሳይቼ ነበርና በዚህ የተነሳ ብዙ አለመግባባቶች ነበሩ። አባቴ የተጸጸተውና ንስሐ የገባው በኔ በ93 ዓመተ ምህረት ሚሽነሪ ተደርጌ ከነበርኩበት የአገልግሎት ከትውልድ ከተማዬ ወደ ሌላ ከተማ ሲሄድ ነው የተጸጸተው። እግዚአብሔር እሱን ለዚህ ነገር እንደመረጠው አላወኩም። ተምሮ በትምህርቱ እንዲሄድ ነግዶ ደግሞ እንደኔ ስኬታማ እንዲሆን ፈልጌ ነበር ብሎ ተጸጸተ። አንድ አባት ጎረቤታችን ያሉትም እኔም አልገባኝም ነበር። ከአባቱ ጋር ተደርቤ በአገልግሎቱ ፍሬያማ ውጤታማ እንዳይሆን ብዙ ጫና ፈጥረንበታል። እግዚአብሔር ለዚህ እንደመረጠው አላወቅንም ብሎ በዚያን ቀን ንስሐ ገብተዋል። ለጌታ ክብር ይሁን። እግዚአብሔር በሕይወታችሁ ፕሮግራም አለው። ወጣቶች ሕይወታችሁን ቀድሱ። ጌታ በእናንተ ሕይወት ዓላማ አለው፣ ስራ አለው። ያለ ስራ እኛን ሳይጠቅመን ዝም ብሎ ወደ ግብጽ ሲፈስ እንደኖረው የአባይ ወንዝ ሕይወታችሁ ዝም ብሎ መፍሰስ የለበትም። ቀናችሁ ዝም ብሎ ማለፍ የለበትም። እድሜያችሁ ዝም ብሎ ማለፍ የለበትም። ዘመናችሁ ዝም ብሎ ማለቅ የለበትም። ወዳጆቼ ቀን ያልፋል፣ እርጅና ይመጣል። አሁን መውጣት እንደምንችለው ገጠር ከተማ መሮጥ የማንችልበት ዘመን ይመጣል። ዛሬ ከነሙሉ ጉልበታችን ኃይላችን ነገ ትውልድ የሚያስታውሰው እግዚአብሔር የሚያከብረው ለልጆቻችን የበረከት አካውንት ከፍተን የምናልፍበት የማዳኑን ዜና ለማብሰር የሚያስችል ሕይወት ሊኖረን ይገባል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም መልካም ነው።
ይሄ በጆሮአችሁ ሲደርስ አምናለሁ ከዚህ በኋላ ቀናችሁ ዝም ብሎ አያልፍም። አንድ ሰው ከአንደበቴ የእግዚአብሔርን ቃል ይስማ፣ የኢየሱስን ማዳን ይስማ። ለቡና ጠርታችሁ እኔ ሁለተኛ ወደ ቤትሽ ለቡና አልመጣም፣ ይህንን ስም ታነሽልኝ አይምጣ። ሰው በሲኒ በብርጭቆም ይጣላል፣ ሰው በድንበርም ይጣላል። በኢየሱስ ሰው ካንቺ ጋር ብጣላ ምን ችግር አለ? ይጣላሽ። ተከባብራችሁ ኖራችሁ ወደ ጋነም ከመሄድ ተጣልቶሽ ስገባው ጌታን ይቀበል። ስገባው ክብር ለኢየሱስ። ትጸጸታላችሁ። እግዚአብሔር እድሎቻችሁን የምትጠቀሙበትን ጸጋ አትርፎ ይስጣችሁ። ፍርሃት ከውስጣችሁ ይነቀል። የፍርሃት ኃይል ይነቀል። እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ ለፍርሃት የባርነትን መንፈስ አልሰጠንም። የፍርሃትን መንፈስ አልሰጠንም። የተሰጠን መንፈስ ደፋር የሚያደርግ ነው። ቦልድነስ የሚያደርግ ነው። ክብር ለኢየሱስ። ደፋር የሚያደርግ መንፈስ ተቀብለሃል ወንድሜ። ደፋር የሚያደርግ መንፈስ ተቀብለሻል እህቴ። ሃሌሉያ ሃሌሉያ። ውስጤ ስላለው መንፈስ ክብር ይሁን። ትላንት ወንጌል ላይ ነበርኩ። ድንገት ነው የወጣሁት። ሞባይልንም ምንድነው ስፒከርንም ቻርጅ አላደረኩም። ነገ ጠዋት ለወንጌል እወጣለሁ። ነገ ሐሙስ ጠዋት 1 ሰዓት አንድ ልጄ አለ በጌታ ልጄ የሆነው ልጅ ለጾም ጸሎት ክፍለ ሀገር ሄዶ እዛው ቆይቶ ኮይሻ ምናምን በመባል አካባቢ ቆይቶ የወጣ ልጅ አለ። ነገ ጠዋት ወንጌል ለመውጣት ጠይቆኛል። ያንን ትንሹን ልጅን ነገ ይዤ እወጣለሁ። ክብር ለኢየሱስ ይሁን። ጠዋት ላይ ሁላችንም ላይቭ ላይ ነገ ጠዋት ጎዳና ላይ ነው የምንሆነው። ጌታ በፈቀድ ጎዳና ላይ ነገ ጠዋት እንሆናለን። በጌታ በኢየሱስም አየሩ ይጽዳ ይፈወስ። ለመስበክ የታሰበው ወደ 58 አካባቢ ነው። ጠዋት ትምህርት ቤት ለሚገቡ ልጆች እና ተማሪዎችና አስተማሪዎች እዛ 58 አካባቢ ለመስበክ ተዘጋጅተናል። እድሉን እሰጣችኋለሁ። መስበክ የምትፈልጉ ሰዎች ገብታችሁ እንድትሰብኩ ከኔ ጋር፣ የማትችሉ ደግሞ ገብታችሁ ለነፍሳት መዳን እንድትጸልዩ ማይክ እሰጣችኋለሁ። ድምጻችሁ በስፒከር ለከተማው ይወጣል። እግዚአብሔር የተባረከ ይሁን። የተለያየ ቋንቋ የምትችሉ ስሰብክ ደግሞ መተርጎም ትችላላችሁ። በተለያየ ቋንቋ ለመስበክ አስተርጓሚ ከኔ ጋር ይዤ አልወጣም። እግዚአብሔር የሰጠኝ የዚህ የወንጌል ስራ ስፒከር ይሄ ክብር ለኢየሱስ ይሁን። መስበክ መተርጎም ሁሉ የምችል ነው። ላይቭ ላይ ያላችሁ ገብታችሁ መስበክ የምትችሉትን ጌታ ጥበብ ሰጥቶኛል። ስሙ የተባረከ ይሁን። ጌታ አንድን ራእይ ሲሰጣችሁ አሰራርን አብሮ ይሰጣችኋል። እኔ ሌላ ኤሌክትሪሻን አይደለሁም፣ ሙያተኛ አይደለሁም፣ ቴፕ ቴሌቪዥን የምሰራ ሰው አይደለሁም። ይህንን ስፒከር ግን በቤቴ እንድሰራ እንዳዘጋጅ እግዚአብሔር ጥበብ ሰጠኝ። ክብር ለኢየሱስ ይሁን። ጥበብ ሰጠኝ። ይህን እኔ ነኝ የምሰራው። ይህንን አንድ ፓስተር አለ ዓለም ገና አካባቢ ከንቴሪ አካባቢ ለሱ የሰራውት ነው። ይሄ ፓስተር ማሞ ይባላል። ለሱ የሰራውለት ነው። የዛሬ ስንት ዓመት ነው ይሄንን ለሱ ሰርቼ የሰጠሁት። አሁን አዘምንልኝ ብሎ ነው መልሶ ያመጣልኝ። ክብር ለኢየሱስ ይሁን። ለኔ ብሎ ነው እግዚአብሔር አምላክ ይሄንን ጥበብ የሰጠኝ፣ ይሄንን ሞያ የሰጠኝ። ግን የሚገርማችሁ ለ19 ቸርቾች ይሄንን ስፒከር ሰርቼ ሰጥቻለሁ። ለ19 ቸርቾች ጌታ ይባረክ። ለ19 ቸርች ሰርቼ ሰጥቻለሁ። እኔ ትልቅ ስፒከር ተሸክሜ ለመሄድ ሁሉ ጊዜ አብሮኝ ለመውጣት ሰዎች ዝግጁ ስላልሆኑ ያኔ ብቻዬን በመወጣበት ጊዜ በኮሮና ጊዜ መላው ኢትዮጵያ ውስጥ ብዙ የምስክር ቲም አልነበረም። ባልነበረ ጊዜ ጌታ በራእይ ሆሳና ሂድ ይለኛል፣ ወላይታ ሂድ ይለኛል፣
አዋሳ ሂድ ይለኛል። በአንድ ቀን ሰኞ በአንድ ቀን ሆሳና ወላይታ ሶዶና ቦዲቲ ከተማ 3 ከተማ በአንድ ቀን ሰብኬያለሁ። በአንድ ቀን 3 ከተማ በአንድ ጉዞ። ለጌታ ክብር ይሁን። እግዚአብሔር ይባረክ። ስፒከር በዚያን ጊዜ ትልቁን ነበር አዝዬ የሚሄደው ትልቁን ነበር። እግዚአብሔር አምላክ አይምሮዬን ከፍቶ ልክ ባስሌልን እንደሚያሳይ እያሳየኝ እንዲያርግ እንዲያሳንስ ይያለ ጌታ ነው ምስክሬ። ከዚህ ጎጃም በረንዳ ሲሄድ ይገረማሉ። ከዚህ ጭቃ ውስጥ የሁሉ ድምጽ እንዴት ይወጣል ይላሉ ቴክኒሽያኖች ራሳቸው ግራ እስከገባቸው ድረስ። እግዚአብሔር አምላክ የተባረከ ይሁን። ግራ እስከገባቸው ድረስ ለኔ ጌታ ከሸክም ለመገላገል የሰጠኝ ጥበብ ሌሎች በእጄ እያዩ ያንተን አይነት ስራልን እያሉ መምጣት ጀመሩ። አክስቴ የምትሆን ዮሴፍ ካሳ እናት ሽሮ ሜዳ ላለው ሙሉ ወንጌል በዚህ ሰሞን የዛሬ ስንት ወር ነው አሰርታኝ ሰጥቻቸው ደስ ብሏቸው እየሰበኩን ደውዬ ጠይቄያለሁ። በጣም ተመችቶናል። አያያዝ ይቀላል። ጌታ ይባረክ። በዚህ ስፒከር ነገ በመወጣበት ጊዜ የምትችሉ ሰዎች ገብታችሁ ከኔ ጋር አብራችሁ ወንጌል ትሰብካላችሁ። አይ እኛ ታብታብ በማድረግ እናገለግላለን፣ ለሌሎች ሼር በማድረግ እናገለግላለን። የኛ ስብከት ለሌሎች ሼር ማድረግ ይሁን። ሼር ስታደርጉ ከኔ ጋር እኩል እየሰበካችሁ ነው። በእናንተ በኩል በእናንተ ስር ያለው ሰው ጋር ወንጌል እየሄደ ነው። ልቡ ብነካ ጌታን ብቀበል ኢየሱስ መጣ ያሰው አክልላችሁ ይሆናል። ጌታ ይባረክ። ሃሌሉያ። ክብር ለኢየሱስ ይሁን። መንፈሱ ያገኛችሁ። መንፈሱ ያገኛችሁ። የኢየሱስ ምስክር የሚያደርግ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ የምትመሰክሩበት የመለኮት ምላስ ይገጠምላችሁ ይሰጣችሁ። ኢየሱስ በበዓሉ ቀን በታላቅ ድምጽ ጮሆ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ተናገረ። ይህም በእርሱ ያመኑ ሰዎች ሊቀበሉት ስላለው ስለ መንፈስ ቅዱስ ተናገረ። ኢየሱስ አልከበረምና መንፈስ ቅዱስ ገና አልወረደም ነበርና ይላል። አያችሁ፣ ኢየሱስ አልከበረም ማለት ሞቶ አልተነሳም ማለት ነው፣ አልተሰቀለም ማለት ነው። ስለዚህ በኢየሱስ ክርስቶስ ሰው ካላመነ በመንፈስ ቅዱስ አይሞላም። ለምን? መንፈስ ቅዱስ በኢየሱስ በተቀደሰ ሰው ህይወት ውስጥ ነው የሚያድረው። የኢየሱስ ደም ያላጠበው ሰው የመንፈስ ቅዱስ ማደሪያ ሊሆን አይችልም። የመንፈስ ቅዱስ ማደሪያ ሊሆን አይችልም። ለዚህ ነው የብሉይ ኪዳን ሰዎች በመንፈስ ቅዱስ አይሞሉም። በእነሱ መንፈስ ቅዱስ ስራውን ሰርቶ ይሄዳል እንጂ አይኖርም የሚለውን ነገር የምንናገረው። ለዚህ ነው በኢየሱስ ክርስቶስ ያምኑ ነው መንፈስ ቅዱስን የተቀበሉት። በኢየሱስ ክርስቶስ አምኖ በደሙ ስታጠቡ ነው የመንፈስ ቅዱስ ማደሪያ መሆን የሚችሉት። ቀላል ነገር አይደለም በኢየሱስ ማመን። ጨዋነት አያመጣም መንፈስ ቅዱስን። ሃይማኖተኝነት አያመጣም መንፈስ ቅዱስን። ጾመኝነት አያመጣም መንፈስ ቅዱስን። የሊቀ ካህን ዘር መሆን አይደለም። የሊቀ ካህን ልጆች እኮ አጋንንትን በኢየሱስ ስም ለማስወጣት ሲሞክሩ እኮ ተደበደቡ፣ ራቆታቸውን ሸሹ ይላል። አያችሁ፣ አይሁዳዊነት አይደለም በመንፈስ ቅዱስ ለመሞላት አጋንንት ለማስወጣት እንኳን ሌዋውያን ናቸው። እነኚህ ሊቀ ካህን ከሆነ ሰውየው ሌዋውያን ናቸው፣ ያስቀዋ ልጆች፣ የሊቀ ካህኑ ያስቀዋ ልጆች። ለዛውም ታቦቱን ለመሸከም የተመረጡ ብቻ ሳይሆን አሮናውያን በአመት አንድ ጊዜ ቤተ መቅደስ የመግባት ስልጣን የተሰጣቸው እንኳን አጋንንት ፊት መቆም አልቻሉም። አጋንንትን ማስወጣት አልቻሉም። የየትኛውም ሃይማኖት ተከታይ ሆናችሁ ስሙ፣ በኢየሱስ አምናችሁ በደሙ ካልታጠባችሁ በመንፈስ ቅዱስ መሞላት አትችሉም። ክብር ለኢየሱስ ይሁን። ስለዚህ የተሰጠን መንፈስ የልጅነት መንፈስ ነው፣ የኃይል መንፈስ ነው፣ ፈሪ የማያደርግ መንፈስ ነው። ክብር ለኢየሱስ ይሁን። ይህ የምናገረው ቃል አምናለሁ በሕይወታችሁ መንፈስንና ሕይወትን እንድትካፈሉ
ጌታ ይባረክ። ስለዚህ በመንፈስ ቅዱስ ትሞላላችሁ። ኃይልን የተቀበላችሁት የኢየሱስ ምስክር ለመሆን። የትኛው የኢየሱስ ምስክር ያልሆነ ነብይ ከእግዚአብሔር አይደለም። ኢየሱስን የሚሰውር ነብይነት የለም። ወንጌል እንዳይሰብክ የሚያደርግ ሐዋርያነት የለም። ወንጌል እንዳይሰብክ የሚያደርግ ፓስተርነት የለም። ወንጌል እንዳንሰብክ የሚያደርግ ቢሾፕነት የለም። አንዳንዴ የኛ ክብር የወንጌልን ክብር ይገዳደራል። ክብራችንን ለመጠበቅ ስንል ክርስቶስን ለመመስከር እናፍራለን። ክብሬ ይነካል እንላለን። ክብሬ ይነካል እንላለን። ክብሬ ይቀላል እንላለን። ኢየሱስ ነው ክብራችን። ኢየሱስ ነው ጌጣችን። ኢየሱስ ነው ሞገሳችን። ስሙ ይባረክ። ኢየሱስን የሚያስደብቅ ስልጣን ጥንቅር ይበል። ኢየሱስን የሚያስደብቅ ሀብት ጥንቅር ይበል። ኢየሱስን የሚያስደብቅ ዝና ጥንቅር ይበል። ኢየሱስን የሚያስደብቅ ዝምድና ጥንቅር ይበል። ኢየሱስን የሚያስደብቅ ግብዣ ጥንቅር ይበል። ኢየሱስን የሚያስደብቅ መዝናኛ ጥንቅር ይበል። ጥንቅር ይበል። ባፈጥሙ ይደፋ ይዛ ኢየሱስን የሚያስደብቅ መንፈስ ጤናማ መንፈስ አይደለም። ኢየሱስ ክርስቶስ ሕፃናት በማይደርሱበት ቦታ የምናስቀምጠው መድኃኒት አይደለም። ኢየሱስ ለሕፃኑም ለአዋቂውም የሚቀርብ መድኃኒት ነው። ለጌታ ክብር ይሁን። ስለዚህ ይህንን ሁሉ መንፈስ ቅዱስ በእኔ አልፎ የምናገራችሁ ይህንን መንፈስ እንድትካፈሉ ለማድረግ ለጌታ ክብር ይሁን። ስለዚህ እንጸልያለን። ጸልየን አንተኛም ወጥተን እንመሰክራለን፣ እንሰራለን። እኔ ለቤተሰቤ የማስተዋውቀው ኢየሱስን ነው። እኔ ለጓደኞቼ የማስተዋውቀው ኢየሱስን ነው። እኔ ለሕዝቤ የማስተዋውቀው ኢየሱስን ነው። እኔ ለመንግስቴ የማስተዋውቀው ኢየሱስን ነው። ለነኚህ ለአራቱም ወገኖች፣ ለቤተሰቦቼ፣ ለጓደኞቼ፣ ለኢትዮጵያ ሕዝብ እና ለመንግስቴ የማስተዋውቀው ሌላ ማስታወቂያ የለኝም። የማስተዋውቀው ሃይማኖት የለኝም። የማስተዋውቀው አገልጋይ የለኝም። የማስተዋውቀው ዘር የለኝም። የማስተዋውቀው ቤተሰብ የለኝም። የማስተዋውቀው ግን ኢየሱስ አለኝ። የማስተዋውቀው የተሰቀለው ክርስቶስ አለ። ክብር ለኢየሱስ ይሁን። አሜን። ይህን አሁን የነገርኳችሁን ቃል ዘመዶቼ ለሆኑ ሰዎች በህልሜ ስናገር ያየሁት ቃል ነው። ይሄ ብቻ አይደለም። ጎዳና ላይ በያሬዳዊ ዜማ ሲዘመር፣ በቅዳሴ መልክ ሲዘመር፣ በሜላት መልክ ሲዘመር እየሰማሁት መዝሙር አለ። እሱን መዝሙር ብዙ ጊዜ ጎዳና ላይ ዘምሬያለሁ። ጌታ የወንጌል መንፈስ ሲያገኛችሁ ጎዳና ላይ የምትሉትን ቃል ሁሉ ይሰጣችኋል። ሌላ በህልሜ ለህዝብ ስናገር ሰምቼ በአካል ተነስቼ የሰበኩት ስብከት ምን የሚል ነው? ኢየሱስ ከሱስም ከሲኦልም ያድናል የሚል ቃል። ሁለተኛ አሜን። መዝሙር ደግሞ በተለያየ ጊዜ በህልሜ የተቀበልኳቸው መዝሙሮች በመደዳ ልዘምርላችሁ ይችላል። በቅርቡ የተቀበልኩትን ግን ልንገራችሁ። እንዲህ የሚል መዝሙር ነው ጌታ በህልሜ ያሰማኝና ተነስቼ የዘመርኩት። አለው ብዙ ሰላም፣ አለው ብዙ ተስፋ፣ አለው ብዙ ሰላም፣
አለው ብዙ ተስፋ ኢየሱስ ክርስቶስን አምኖ ለተጠጋ ሃሌሉያ አለው ብዙ ሰላም አለው ብዙ ተስፋ አለው ብዙ ሰላም አለው ብዙ ተስፋ ኢየሱስ ክርስቶስን አምኖ ለተጠጋው ሃሌሉያ ይህንን መዝሙር በህልሜ ነው የተቀበልኩት እዛች ቦታ ላይ አሁን ትላንት ወንጌል የሰበኩበት ቦታ ቪዲዮ አይታችሁ ከሆነ የሆነች ሴትዮ አይነን ማታ ስትጨቃጨቀኝ በነበረው ቦታ ነው ይሄ መዝሙር ሲዘመር የሰማሁት ክብር ለኢየሱስ ይሁን ከዚህ ህልም ጋር ተያይዞ ያዩዋቸው ብዙ ነገሮች አሉ ጌታ ይባረክ እግዚአብሔር የህይወት ውሃ ያድርጋችሁ የመቅደስ ውሃ ወንዙን የሚፈውስ አሜን ባህሪን የሚፈውስ አይዛብን የሚፈውስ የህይወት ውሃ በኢየሱስም ወንዝ ከሆዳችሁ ይፍለቅ አሜን አንደበታችሁ እንደፈጣን አሜን በኢየሱስ ጻፊ ብዕር ይሁንላችሁ አሜን አንደበታችሁ ይፍጠን አሜን በኢየሱስ ልባችሁ መልካም ነገር ያፍልቅ በጌታ በኢየሱስ ክርስቶስ የነገስታትን ንጉስ እያደነቀ ልባችሁ መልካም ነገር ያፍልቅ በኢየሱስ አሜን በኢየሱስ አሜን በኢየሱስ ልብሽ መልካም ነገር ያፍልቅ የናዝሬቱን መልካም ኢየሱስን ልብሽ ያፍልቅ አሜን በኢየሱስ ልብ ያፍልቅ እስኪ እነን መዝሙር እንስማ በኢየሱስ ልቤ መልካም ነገርን አፈለቀ ሃሌሉያ ራባጃ ዳላቦራ ኦኬ እንዲህ ላድርግ በዚህ በደንብ ስለማይሰማ በዚህኛው ልክፈት ክብር ለኢየሱስ ይሁን መንፈሱ ያገኛችሁ የዝማሬውም የጸሎቱም የቃሉም መንፈስ ያገኛችሁ አንድ ሰው ዛሬ የወንጌል አርበኛ ሆኖ ይመረቅ በጌታ በኢየሱስ አንድ ሰው ዛሬ የክርስቶስ በጎ ወታደር ሆኖ ይመረቅ ለአንድ ሰው ዛሬ ለውጥ ይሁን በኢየሱስ ክብር ለኢየሱስ ይሁን አፈለቀ የነገስታትን ንጉስ እያደነቀ አፈም ለአምላክ ክብር ይዘምራል የኢየሱስ ጌትነት የማዳን ኃይሉን ያወራል መስቀል ሞት ከሞት አውጥቶ በመንፈስ ቅዱስ ለውጦ የማይደስታ ይገልጻለው ድንቅ ስራው አወራለሁ ልቤ መልካም ነገር አፈለቀ የነገስታትን ንጉስ ያደነቀ አፈም ለአምላክ ክብር ይዘምራል የኢየሱስ ጌትነት የማዳን ኃይሉን ያወራል ጽንተን ወደድ ሃሌሉያ የማዳን ኃይሉን ያወራል
ዳግም ወልዶኛል ጌታዬ ይክበር መልካም ነገር አፈለቀ የነገስታትን ንጉስ ያከብር አፌም ለአምላኬ ክብር አምላኬ ክብር ይዘምራል የኢየሱስን ጌትነት የማዳን ኃይሉን ያወራል ሃሌሉያ አሜን 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 ከዙፋኔ ስር ይንዶል በጥማት ምድር ጽድቅነት ኃጢአት ይወገድ እንኳን ይስፋ መንግሥት ትግለጥ ልቤ መልካም ነገር አፈለቀ የነገስታትን ንጉስ ያደነቀ አፌም ለአምላኬ ክብር ይዘምራል የኢየሱስን ጌትነት የማዳን ኃይሉን ያወራል ይጥልህን ሁሉን ድል አድርገህ በትረ መንግሥት በእጅ ይዘህ ውበት ግርማን ተላብሰህ ኃያሉ ኢየሱስ አቤት ሲያምርብህ ልቤ መልካም ነገርን አበለቀ የነገስታትን ንጉስ ያደነቀ አፌም ለአምላኬ ክብር ይዘምራል የኢየሱስን ጌትነት የማዳን ኃይሉን ያወራል የዋይና ቀን አፈለቀ የነገስታትን ንጉስ ያደነቀ አፌም ለአምላኬ ክብር ይዘምራል የኢየሱስን ጌትነት የማዳን ኃይሉን ያወራል አሜን ክብር ለኢየሱስ ይሁን ልቤ መልካም ነገርን አፈለቀ በጌታ በኢየሱስ ስም ልብሽ መልካም ነገር ያፍለቅ ልቤ መልካም ነገር ያፍለቅ በኢየሱስ ስም ወደ ጌታ የሄደ ወንድም ነበር ቅዱሳን ያ ወንድም የኔ ታላቅ ወንድም የእናቴ አባቴ ልጅ የዛሬ 3 አመት 4 አመት እንደዚህ ወደ ጌታ ሄዷልና እሱ ከልጅነት ጀምሮ ወንጌል እየሰበኩ እያገለገልኩ ሲሄድ ብዙ ጊዜ ችግር ሲገጥመው ንስሐ ይገባና ወዲያው ባክ ያደርጋል ህይወቱ በጣም በቃ ሰው ህልም አይቶ እንኳን ከነገረው እንዴት ብደፍረኝ ነው መተየንን የምትነግረኝ ብሎ መጣላ አይነት ልጅ ነበር ግን 2004 ዓመተ ምህረት አሞት መጣ እዚህ በእጄ ጌታን ተቀበለ አልፎ ደግሞ ኮሪያ ሆስፒታል በማግስቱ ገባ አይሲዩ ክፍል ሆኖ ከሱ ጋር የገቡ 5 ሰዎች ናቸው
ኮሪያውያን ደግሞ ፈረንጆች ዞሮ ወንጌል ይሰብካሉ። እዚህ ንስሐ አስገብቻለሁ ለሊት በዘይት ጸልዬለታለሁ። እዛ በማግስቱ ደግሞ እነሱም መጥቶ ደገሙ። ለሱ ስል ከሱ ጋር ጌታን እንደምቀበል ሰው አብሬ እንደ አዲስ ክብር ለኢየሱስ ነገሩን ለማጽናት ማለት ነው ያንን አደረኩ። እሱ ጌታን ተቀበለ። እያነባ 1 ወር ከኔ ጋር እዚህ ያቆየው ደህንነት ተማረ። ክፍለ ሀገር አንድ የታመነ ፓስተር ነበር፣ ለሱ ፓስተር አደራ ሰጠው። ህይወቱ አደገ። እግዚአብሔር የተባረከ ይሁን። እሱ ትልቅ መኖሪያ ቤት ሰርቶ በምረቃ ቀን ቆሞ መሰከረ፣ በእንባ መሰከረ። ይሄ ቤት አይደለም ማለት እድሜ እንድቀጥል እንደምሞት እርግጠኛ በሆንኩበት ምሽት የኔ ታናሽ ነው፣ ነገር ግን ለኔ አባቴ እሱ ነው፣ ታላቄ እሱ ነው። ዛሬ ስለዚህ ቤት ደስታ ልነግራችሁ አይደለም የቆምኩት። እኔን የሰማይ ቤት ባለቤት አድርጎኛል። በሰማይ የእግዚአብሔርን መንግስት ወራሽ አድርጎኛል። በእንባ ስቅስቅ ብሎ እያለቀሰ ስለኔ መሰከረ። ወዳጆች ክብር ለኢየሱስ ይሁን። አሜን። እያለቀሰ እያነባ በሕዝብ ፊት ከሱ ጋር ጠጪ የሆኑ የነበሩ ልጆች በሱ ቤት ምረቃ ቀን ተገኝተው ሲበጠብጡ ነበር፣ ጠጥተው ሲያውኩ ነበር። ታናናሾቻችን ሳይቀሩ ገፈታትሮ እስኪያስወጧቸው ድረስ ተውተው ይወድቃል እያለ ድሮ ከሱ ጋር አብሮ የሚጠጡ የነበሩ በጣም የተዋረደ ህይወት ውስጥ የገቡ አሉ። ኦ መንፈስ ቅዱስ የተባረከ ይሁን። ብዙ ልጆች አሉኝ። አንዱ ደግሞ ጨርቁን ጥሎ ለ8 ዓመት ከፈታት ምስቱ ጋር ታረቀ። ጌታ ስለሱ ራእይ አሳይቶኝ ደውዬ ጸልየለት ጌታን ተናግሬ ባለፈው ከሩቅ የሚሸሸኝ ክፍለ ሀገር አግኝቶ መጥቶ አቀፈኝ። ተለወጥኩ እኮ ዳንኩ እኮ ያ ህልሚ ተፈጸመ እኮ። ዛሬ በቤተ ክርስቲያን ከሽማግሌዎች አንዱ ሆኜ ገንዘብ አላፍነት አደራ የምሰጠኝ ሰው ሆንኩ። እንደ አዲስ ከምስቴ ጋር ተጋባው። የ8 ዓመት ፍቺ እንደገና ጸና። ልጆችንና ቤተን ሰበሰብኩ። ይኸው ጠረኔ ተለወጠ፣ ሞገሴ ተመለሰ፣ አመዳምነቴ ከኔ ላይ ተገፈፈ። ጌታ ታሪክን ቀየረ ብሎ አሜን አሜን አሜን። እግዚአብሔር ይባረክ። ጓደኛዬ ነበረ፣ ከኔ ጋር ስማር ነበረ። ህይወቱ ተለወጠ። ወንጌል የሰውን ህይወት ይለውጣል። ወንጌል ከዘላለም እሳት ብቻ አይደለም፣ ትዳራችንንም ፈውሷል። እኔ የመጀመሪያ ልጄ 3 ወር እያለሁ ቤተሰብን ጥዬ አጠፍቼ እዚህ አዲስ አበባ የመጣው ሰው ነበርኩ። እግዚአብሔር ግን በመንገዴ ቆመ። ወደ ቀደመው ህይወቴ ለመመለስ ለቤቴ መቆም። ምክንያቱ በምድር ላይ ያለ ጌታ መኖር የማይችል ሰው ቢኖር ቁጥር 1 እኔ ነኝ። በዚህ ምድር ላይ ተው የዘላለም ህይወት በዚህ ምድር ላይ እንኳን ያለ ክርስቶስ በምድር ላይ መኖር የማይችል ፍጥረት አለ ወይ ብትሉ እኔ ነኝ አንዱ። ያለ ክርስቶስ መኖር የማልችል ሰው እኔ ነኝ። ተው የዘላለም በዚህ ምድር ላይ ያለ ጌታ መኖር የማልችል ሰው ምህረት የገነነልኝ እኔ ስለ ኢየሱስ ክርስቶስ ካልተናገርኩ ሸም ነው። ጓደኞቼ ጋብዣቸው አጠጥቻቸው ከኔ ጋር መሆን አይፈልጉም። ከኔ ጋር መብላት መጠጣት አይፈልጉም። ለምን? በጣም አመጽ አለብኝ። በጣም ተደባዳቢ ነኝ። በጣም አስቸጋሪ ባህሪ አለብኝ። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ህይወትን ይቀምማል፣ አዲስ ፍጥረት ያደርጋል፣ ታሪክን ይቀይራል። ስለዚህ ይህንን ጌታ ኢየሱስን መደበቅ ቅዱሳን ነውር ነው። በጣም ነውር ነው። በጣም ነውር ነው። ነውርም ከነውርም ነውር ነው። ኢየሱስ አይደበቅም። ኢየሱስ አይሰወርም። ኢየሱስን አትደብቁ። ኢየሱስ ክርስቶስን ሕፃናት በማይደርስበት ቦታ እንደመቀመጥ መድኃኒት አታርቁ። አርቃችሁ አታስቀምጡ። ልብሳችሁ ኢየሱስን ይስበክ። ቲሸርቶቻችሁ ላይ ኢየሱስ ክርስቶስ ያድናል የሚል ማተም አሳትሙ፣ ጽሑፍ አጽፉ። ባጋችሁ ስለ ክርስቶስ ይናገር። የግል ቤት ያላችሁ በቤታችሁ ላይ ኢየሱስ ክርስቶስ ብቸኛ አዳኝ ነው ብላችሁ አጽፋችሁ ለጥፉ። ቤታችሁ ከሌሎች ቤቶች የሚለየው በእምነት ስለተሰራ አይደለም።
ቤታችሁ ኢየሱስ የተሰራበት ጉድ ዋው ነገር ስለተገጠመበት ቤታችሁ የቤታችን ድምቀትና ልዩነት ኢየሱስ ነው። ልዩነታችን የምንበላው ምግብ አይደለም፣ የሚቀርብልን ብፌ አይደለም፣ የገዛነው ሶፋ አይደለም። የህይወታችን የቤታችን ልዩነት ኢየሱስ ነው። ኢየሱስ ልዩነታችን ነው። ኢየሱስ ልዩነታችን ነው። ዋው ዋው ኢየሱስ ልዩነታችን ነው። የገዛነው መኪና ልዩ አያደርገንም። ኢየሱስ የሰራነው ፎቅ ልዩ አያደርገንም። አሜን የምንሰበስበው ገንዘብ ልዩ አያደርገንም። ኢየሱስ የህይወታችን ልዩነት፣ ኢየሱስ የትዳራችን ልዩነት፣ ኢየሱስ የልጆቻችን ልዩነት፣ ኢየሱስ ክርስቶስ ልዩነታችን ነው። ኢየሱስ ለዚህ ነው የትም ብሄድ ኢየሱስ ወደ የትኛውም የሹመት ክልል ብደርስ ኢየሱስን ከማስተዋወቅ አልመለስም። ኢየሱስን ማስተዋወቅ፣ ኢየሱስን መስበክ፣ ኢየሱስን ወጥቶ ጎዳና ላይ መናገር የጀማሪዎች ስራ አይደለም። የህይወታችን ጅማሬው መሃሉም መጨረሻውም ኢየሱስ ነው። ሃሌሉያ! ኢየሱስ ነው። ኢየሱስ ነው ሰው ያደረገን፣ የለወጠን፣ ከውድቀት ያነሳን፣ ከጥልቁ ሲኦል ያወጣን። እኔ እኮ ገና ሞቼ አይደለም ሲኦል የሄድኩት የሚሄደው ሳልሞት የምድር ህይወት ለኔ ሲኦል የሆነብኝ ሰው ነበር። ኢየሱስ ግን ረጅም እጆቹ ከሲኦል አወጡኝ። እነኛ ደም የሚያንጠባጥቡ የቆሰሉ እጆቹ። ሃሌሉያ! በፊታችሁ እንደዚህ ቁጭ ብዬ ሰሚ ማግኘቴ ለኔ ተአምር ነው። አድማጭ ማግኘቴ ሎባጃ ጋራባ ያባዳላ ቦራ ለባጋንዶ ኢቫኖ ሎሮቦሳ ሜጃዳ ጋራባ ያዳላ ቦራ። አስቸጋሪ ህይወት ያላችሁ፣ አስቸጋሪ ባህሪ ያላችሁ ተስፋ አላችሁ። ተስፋ አላችሁ። ተስፋ አለሽ እህቴ፣ ተስፋ አለህ ወንድሜ። የሚለውጥ ጌታ አለ፣ የሚያስተምር ጌታ አለ፣ የሚያክም ጌታ አለ፣ ሰው የሚያደርግ ጌታ አለ፣ ከህዝቡ መኳንንት ጋር የሚያስቀምጥ ጌታ አለ። እኔ ሹመት ቀርቶ ሐዋርያ መባል ቀርቶ ፓስተር መባል ቀርቶ ለኔ በእግዚአብሔር ጉባኤ መገኘት የማይገባኝ ሰው ነበርኩ። ስሙ ይባረክ። ይህ ጌታ ኢየሱስን እንዴት እደብቀዋለሁ? እንዴት እደብቀዋለሁ? እኔ ጌታን እንደተቀበልኩ ሰሞን ሃይ ስኩል ስዩም ቱቾ ለምባል ጓደኛዬ ትዝ ይለኛል። ወደ መጸዳጃ ሲሄድ እሱ ሲመጣ መንገድ ላይ አግኝቼ ጌታ ኢየሱስ ይወድሃል ወንድሜ፣ በጌታ በኢየሱስ ክርስቶስ እመን የዘላለምን ህይወት ታገኛለህ ብዬው ስሙኝ ያለኝን እሺ አለ። እሺ የኛን ተወው፣ የኛ ችግር የለው። አንተ ሰው ኮንክ፣ አንተ ሰው ኮንክ ለኛ ይበቃናል አለ። እሱ ልጅ ዛሬ በጌታ ነው፣ አገልጋይ ነው። ክብር ለኢየሱስ ይሁን። አገልጋይ ነው ዛሬ ድኖ ተለውጦ። ኦ መንፈስ ቅዱስ የተባረከ ይሁን። አንዳንድ ቤተሰብ የለም ለኢየሱስ ሩቅ የሆነ ቤተሰብ፣ ለሃይማኖት ሩቅ የሆነ ቤተሰብ፣ አደገኛ የሚባል ቤተሰብ፣ ኃይለኛ የሚባል ቤተሰብ፣ አክራሪ የሚባል ቤተሰብ። ከዛ ቤት የህይወት ምንጭ ፈልቃል። ያንን ቤት ነው ኢየሱስ የሚፈልገው። ያንን ሰው ነው ለኢየሱስ ሩቅ የሆነ ህይወት ያለውን ሰው ነው ኢየሱስ ጠርቶ ፊተኛ የሚያደርገው፣ ቀዳሚ የሚያደርገው። የኔ ውድ ኢየሱስ በኔ አገልግሎት የሚድኑ ሰዎች ብቻ ሳልሆን እኔ አገልጋይ በመሆነ መጀመሪያ የዳንኩ እኔ ነኝ። አገልግሎት መጀመሪያ የባረከው ሰው ያዳነው ሰው እኔ ከምሰብክለት ህዝብ በላይ እኔን ነው ያዳነኝ። ስሙ ይባረክ ኢየሱስ። ስሙ ይባረክ ይህ መድኃኒት። ስሙ ይባረክ ይህ አዳኝ። የህይወታችን ጌጥ ይሁን። ከሩቅ የምናሳየው የአክሊላችን የዘውዳችን አክሊል እሱ ይሁን። ከሩቅ የምናስተዋውቀው ከፊት ለምመጣ፣ ከጎን ለምመጣ፣ ከግራ ከቀኝ ለምመጣ እኔ ልቤ አረካም ወዳጆች፣ ልቤ ገና አረካም። በአንድ በኩል ስፒከሩ መጮሁ በቂ አይደለም ብዬ በሁለተኛው በኩልም ስፒከር እንድጮህ፣ በሁለቱም በኩል ድምጽ እንደወጣ፣ በሁለቱም በኩል ድምጽ እንደወጣ ሌላ ደግሞ ስራ ሰራው። አያችሁ፣ ይሄ አንደኛው ፓርት ነው። ይሄ ቀዳዳ ከታያችሁ ይሄኛው ሁለተኛው ፓርት ነው። በአንድ በኩል የኢየሱስ ስም መታወጁ አላረካ ብሎኝ በሁለቱም በኩል እንድጮህ አድርጌያለሁ።
ወደ ግራም እንድጮህ ወደ መንገዱ ግራም ወደ መንገዱ ቀኝም እንድጮህ አድርጌያለሁ። ክብር ለኢየሱስ ይሁን። በሁለቱም በኩል እንድጮህ በዝም መሄድ የሚገባውን ያክል ርቀት እንዲሄድ በዝም መሄድ የሚገባውን ያክል ርቀት እንዲሄድ የህይወቴ አራቱም አቅጣጫ ኢየሱስ ብሎ ይጩህ። በዝም ኢየሱስ ይጩህ። በዝም የኢየሱስ ስም ይታወጅ። በዝም የኢየሱስ ስም ይታወጅ። ከኋላም በኩል የኢየሱስ ስም ይታወጅ። በሁሉም አቅጣጫ እግዚአብሔር መኪና ቢሰጠኝ ማድረግ የሚፈልገው ምንድነው? ስፒከር ወደ ሶስቱም አቅጣጫ ወደዚህም ወደ አራቱም አቅጣጫ አድርጌ በምገባበት ምድርና ከተማ ሁሉ ሃሌሉያ የመኪናዬ ልዩነት ለዚህ ደግሞ ምጸልየው ድንጋይ በወረውሩ የማይሰበር መስዋዕት ያለውን መኪና እንድሰጠኝ ነው ምጸልየው። ክብር ለኢየሱስ ይሁን። ይሰጣል ጌታ ይሰጣል። አይደለም እኔ ብቻ መኪናዬም ጭምር መከራን ስትቀበል ማየት እፈልጋለሁ። በወንጌል የተነሳ አሜን ኢየሱስ ወንጌል ባልተደፈሩ አካባቢዎች፣ በማይሰበኩ ክልሎች፣ በማይነገሩ አካባቢዎች ታምሜ ተቅማጥ ይዞኝ እንደሌሎች መሞት አልፈልግም። ስለዚህ ወንጌል ተሰይፌ ተወግሬ ተሰውቼ ለዛው በኢትዮጵያ ምድር ሳይሆን በአንዱ በሌላ አገር ላይ የኢትዮጵያ ባንዲራ ላይ ተደርጎ ኢትዮጵያዊ መሆነ ክብር ለኢየሱስ ይሁን። በወንጌል ያረፈ ሰው የሌላ አገር ዜጋ ብሎ ስለ ወንጌል የተሰዋ ስሉ ለመሰዋት ፈልጋለሁ። ኢየሱስ ክርስቶስ ለዘላለም ጌታ አሜን። አንድ ኢትዮጵያዊ በወንጌል የተነሳ ተሰውቶ ሕይወቱ አለፈ። በመከራው እርሱንና የትንሣኤውን ኃይል እንዳውቅ በመከራው በሞቱ እንኳን ልካፈል ወዳለው ጳውሎስ እንዳለ እንደዚህ ነው የምወደው። ኢየሱስ ክርስቶስ ከነገሩን በላይ ነው። ኢየሱስ ክርስቶስ ካነበብነው በላይ ነው። ኢየሱስ ክርስቶስ ሃሌሉያ ከሰው የቀላቀለን ሰው ያደረገን ያከበረን ያነሳን የለወጠን ታሪካችን የታሪካችን ድምቀት የሆነ የመሰብሰባችን ምክንያት የመኖራችን ምክንያት አሜን አባ አሜን።